የበረከት መንገድ ረጅም አይደለም፣ አጭር አይደለም። የበረከት መንገድ የሚስጥር መንገድ ደግሞ የበረከት መንገድ ረጅምም አይደለም፣ አጭርም አይደለም። የብሌሲንግ መንገድ ረጅም አይደለም፣ አጭር አይደለም። የበረከት መንገድ የሚስጥር መንገድ ነው። የበረከት መንገድ ረጅም ቢሆን ኖሮ ከናንተ የተሻሉ ሰዎች ይሄዱበት ነበር። አጭርም ቢሆን ኖሮ ከናንተ ቀልጣፋ አራዳ የተወለዱ ፒያሳ የተወለዱ እጥፍ ዘርጋ ብሎ ይደርሱበት ነበር። የበረከት መንገድ የሚስጥር መንገድ ነው። ያን ሚስጥር ዛሬ ሰጣቸዋለሁ። አሜን ነው። እንዴት አባቶቻችሁ በሚስጥር ሄደው የእግዚአብሔር በረከት ጋር እንደደረሱ አሳያቸዋለሁ። እና የበረከት መንገድ እንድናቀው እግዚአብሔር ይፈልጋል። መጨረሻው እሱ ነው። በኢየሱስ ክርስቶስ ሞትና ትንሣኤ አስፈላጊነት የመጀመሪያውና ዋናው አስፈላጊነት የእግዚአብሔር ቁጣ ለማብረድ ነው። ብዙ ጊዜ ስለ ሳልቬሽን ወይንም ደግሞ ስለ መዳን ወይንም ደግሞ ስለ ምልጃ ኃጢአተኛው ይቅር ስለመባል ሰዎች ሲያስቡ ለምሳሌ ስለ ምልጃ ሰዎች ሲያስቡ ኢየሱስ ክርስቶስ በአብ ቀኝ ለዘላለም ቆሞ ሁሉ ቀን እኛ ስለምንሰራው ኃጢአት ይማልዳል የሚሉበት ኮንቴክስት ሐሳብ ያላቸው አሉ። እንደገና ደግሞ ማረን ስንል የምንማርበት አይነት ሐሳብ ያለም የሚመስላቸው ሰዎች አሉ። የሳልቬሽንና የይቅርታ ጉዳይ የኢየሱስና የእግዚአብሔር ጉዳይ የሰው ንክኪ የለበትም። እግዚአብሔር ሰውን ለማዳን ሲፈልግ ልጁን ራሱን ሰውቶ ራሱ ደግሞ ከኛ ጋር መጥቶ ነው የታረቀው። ምክንያቱም መጽሐፍ ሲናገር ምን ብሎ ይናገራል? ዓለምን ከራሱ ጋር በራሱ መንገድ ያስታርቅ ነበር ይላል። ሳልቬሽን የሰው ንክኪ የሌለበት፣ የሰው ስራ የሌለበት፣ የሰው ጥረት የሌለበት፣ ሰዎች ያልተቀላቀሉበት የእግዚአብሔር አብ ስጦታ ነው። ለዚህ ነው ወንጌል ይልና ስለ ልጁ ነው ይላል አይደል? በሌላ ስፍራ ሲናገር ወንጌላችን ይላል። አያችሁ፣ እግዚአብሔር ብቻውን ከሰው ልጆች ጋር በራሱ መንገድ የታረቀበት መንገድ ነው። ለዚህ ነው ጠሪው እሱ ባይሆን ኖሮ ወይንም ደግሞ መራጩ እሱ ባይሆን ኖሮ ምርጫው ለኛ ቢሰጠን በዚች ሩዝ በመታከል ጭንቅላታችን አውጥተን አውርደን ይሄንን ጌታ ልንመርጠው አንችልም ነበር። ስለዚህ መራጩ እሱ ነው። የተመረጠ ሰው ካለ እጁን ያሳይ። የመዳኑስ መርጦ እሱ መረጠን እንጂ እኛ ምን አልመረጥነውም። የዚህ ምርጫ ውስጥ እጃችን የለም። አንዳንዶቻችሁ 2 ሰዓት ተመርጣችኋል፣ አንዳንዶቻችሁ 6 ሰዓት ተመርጣችኋል፣ አንዳንዶቻችሁ 8 ሰዓት፣ የሆነ ቀን ደግሞ መጨረሻ ላይ የሚመረጡ ሰዎች ይኖራሉ። ምርጫው የሰዓታት ልዩነት ነው። ስለዚህ እዛ ምርጫ ውስጥ እሱ እንጂ ያስገባን በፍላጎታችን በትምህርታችን ወይንም ደግሞ እኛ ጥሩ ሰው ሆነን የተመረጥንበት አይደለም። ይሄንን ምርጫ እግዚአብሔር ለማካሄድ ሲፈልግ የመጀመሪያ ነገር ያደረገው እሱ ጻድቅ ስለሆነ በምድር ላይ ስለተቆጣ በሰው ልጆች ላይ ስለተቆጣ ከፕሮግራሙ ውጪ የሰው ልጆች ስላስከፉት። ምክንያቱም እኛ ከመላእክት ለየት የሚያደርገን ማሰብ እንችላለን። ማሰብ ብቻ ሳይሆን ፍቃድ ያለን። መላእክቶች ፍቃድ የላቸው፣ ወይ ማድረግ ነው ወይ አለማድረግ ነው። እኛ ግን ማውጣት፣ ማውረድ፣ ማሰብ፣ ማሰላሰል እንችላለን። ለምሳሌ አሁን ትዝ ይላችሁ እንደሆነ ከቅድስቲቱ ተራራ ላይ የእግዚአብሔር ኪሩብ ሸፋኝ የነበረው ሳትናኤል ወይንም ደግሞ ሰይጣን በጣም ከመላእክቶች ያማረ እጅግ ውብ ቆንጆ ነው። በእስር ቤት መካከል የሚመላለስ ነው። በእሳት መካከል የሚሄድ ነው። የእግዚአብሔር ክብር ጋራጅ ነው። አንድ ወቅት ግን እንደ እግዚአብሔር መሆን ባማረው ጊዜ ከዛ ተራራ ነው የወደቀው። ተመልሶ አልወጣም። ምህረት አይደረገውም። ለምን? ፍጹምነት ስላለው። እኛ ግን የእግዚአብሔር መንፈስ ተካፋዮች ስለሆነን ፍቃድ ስላለን፣ ዕውቀት፣ ፍቃድ፣ ስሜት ስላለን አትንኩ ከተባልንበት እንዳንነካ የሚያደርግ እሳቤ ስላለን አትንኩ የሚባለውን አስቀድሞ የመጣውን የእግዚአብሔርን ትእዛዝ በማመጽ ምክንያት ኃጢአት ሰርተን ከእግዚአብሔር ጉያ፣ ከእግዚአብሔር ፍቃድ፣ ከእግዚአብሔር የልብ ኢንተረስት ወጥተን ተቅበዝባዥ ሆነናል። ውሃ ሰው ጠምቶ ጭልጥ አድርጎ እንደሚጠጣ ኃጢአት እንዲህ የሰው ልጅ ሲጠጣ 1000 ዘመናት አልፈዋል። ይሄን የእግዚአብሔር ቁጣ፣ በዚህ ምክንያት የእግዚአብሔር ቁጣ በምድር ላይ ነዳለች። ሰው በተለያየ አማካኝነት ሰዎችን ወደ ጉያው ለማምጣት ፈልጓል። ያ ፕሮግራም ሊሳካለት አልቻለም። በዘመን መጨረሻ ግን በራሱ በልጁ በኩል ራሱን ማስታረቅና ከቁጣው መብረድ ፈለገ። ስለዚህ የኢየሱስ ክርስቶስ በመስቀል ላይ መዋል ስለ ሰው ልጆች የመጀመሪያ የሰጠን ትልቁና ዋናው ስጦታ የእግዚአብሔር ቁጣ በርዷል። በሌላ አማርኛ የእግዚአብሔር ደስ ያሰኘው ኢየሱስ ነው። ለምሳሌ የኔ ጥሩነት ለሰማይ ምኑ
የኔ መጥፎነት ለሰማይ ምኑ ነው? ምንም። እግዚአብሔር የረካው በእኔ ሳይሆን በልጁ በኢየሱስ ነው። ስለዚህ የሰው ልጆች የመጨረሻ እርካታ ኢየሱስ ይባላል። ስለዚህ እግዚአብሔር ለአንዴና ለመጨረሻ ጊዜ በኢየሱስ ሕይወት ፍጹም ሰው በሆነው ከረካ እኛን ወክሎ ደግሞ ፍጹም ቁጣውን ካበረደ የኢየሱስ ክርስቶስ ብቻና ብቻ ሕይወት ነው ለዚች ምድር ተስፋ የሆነው። ስለዚህ ከቁጣው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔርን አብርዶታል። ምን በማድረግ? በመሞቱና በመነሳቱ። በኃጢአት ምክንያት እግዚአብሔር ሰውን ሁሉ ተቆጥቷል። እንዳትረሷት እቺ በተለይ ለወንጌል ስርጭት የሚረዳን በቁጣ ስር ነው። ሰው ከክርስቶስ ውጪ ሲሆን በቁጣ ስር የዚህ ዓለም ገዢ በኳስ የሚጠልዘው ነው የሚሆነው። እዚህ ነው ኤፌሶን 2 ላይ በዚህ ዓለም ስርዓት ተተዳደሩ ነበር። አይምሮአችሁ ምን ስለነበር? ሙት ስለነበር። ምን ማለት ነው? ያስነሳሃል፣ ያስቀምጣል፣ ያስኬድሃል፣ የሚፈልገውን ሁሉ ያደርጋል። ያ ቀጥተኛ ትርጉሙ ምን ብሎ ይነገራል? በኃጢአት ምክንያት እግዚአብሔር ሰውን ሁሉ ስለተቆጣ የቁጣ ልጆች የሚል እሳቤን ያመጣል። ስለዚህ የእግዚአብሔርን ቁጣ ያበረደው ወይንም ደግሞ የመለሰው በመስቀል ላይ የፈሰሰው የኢየሱስ ክርስቶስ ደም ነው። ትዝ ይላችኋል፣ አንድ ጊዜ እግዚአብሔር ተቆጣና ምሪት የሰጠው ራእይ የሰጠው ፈርዖን ፊት ሂድ፣ ህዝቤን ታስለቅቅልኛለህ፣ ባንተ ሰራለሁ፣ እንዳንተ ያለ ነብይ የለም፣ እንዳንተ አይነት ትሁት የለም ብሎት ከምድረ በዳ ያመጣው ሙሴ ህዝቡን ይዞ በወጣ ጊዜ አብሮት እኮ ነው ያለው። ቀይ ባህር እኮ ከፍሎለታል። ሊገለው መጣ የሚል ቃል አለ። እግዚአብሔር ያህዌ ሊገለው መጣ ፊት ለፊት። የዚህ ጊዜ የሚል ቃል አለ። ሚስቱ ሲጳራ የሙሴን የመጀመሪያ ልጅ ሸለፈቱን ቆርጣ ደሙን በረጨችበት ጊዜ የእግዚአብሔር ቁጣ ደሙን አይቶ ተመለሰ ይላል። ምክንያቱም እግዚአብሔር ኪዳን ያለው ከተገረዘ ጋር ነው። ለአብርሃም የሰጠው ካንተ ጋር ሆነ ያለው በመገረዝ ነው፣ በምልክት ነው። እወጣለሁ ስትወጣ እገባለሁ። ነገር ግን ለ430 ዓመት ህዝብ ይገዛል፣ ከዛ በታላቅ እንዲያወጣዋለሁ። በኪዳን ካንተ ጋር ሆናለሁ። በኪዳን ከሱ ጋር ሲመጣ ቤት ውስጥ ያልተገረዘ ነገር አየ። እግዚአብሔር ኃጢአት አይቶ የሚቆም አይደለም። ጻድቅ ስለሆነ ሲያልፍ ራሱ ይመታል። ሊገለው መጣ የሚመራው ለምን? ቤት ውስጥ ሸለፈት አየ። የዚህ ጊዜ ሲጳራ ሚስቱ ተነሳችና ሸለፈቱን ስትቆርጥ የእግዚአብሔር ቁጣ በሙሴ ላይ ተመለሰ ይላል። ልክ እንደዚህ ሆነ። የእግዚአብሔር ቁጣ በምድር ላይ ነበር፣ በፍጥረት ሁሉ ላይ ነበር። ስለዚህ ከዘላለም ቁጣው ያዳነን የኢየሱስ ክርስቶስ ደም ነው። ለወንጌል ስርጭት ወንድሞቻችሁ ለማዳን የሚረዳችሁ ሚስጥር አንዱ ይሄ ነው። ትልቅ ስጦታ ገንዘብ አይደለም። የእናት ልጅ ወንድምህ ነው። ላይ ወንድም አይሆንም። እዚህ ነው የሥጋ ወንድምህ። ማዳኛ መንገድ ከቁጣ ማምለጥ ከፈለግ የኢየሱስ ደም ባንተ ላይ መምጣት አለበት። ለዚህ ነው እኔ አለ በምሽት አልፋለሁ። እኔ አልፋለሁ ነው እኮ ሌላ ነገር እኮ አይደለም። እኔ ሳልፍ አለ ደም የሌለበት ቤት ካለ ከቤቱ በኩሩን እገላለሁ አለ። እናንተ እንዳትሞቱ የምትፈልጉ ከሆነ ግን እያንዳንዱ ሰው ለቤቱ አንድ ጠቦት ይዞ ይግባ፣ ይረድ፣ ደሙን በላዩ ላይ ያስቀምጥ፣ ነፃ ይወጣል አለ። ባለፈ ጊዜ ይላል የመጽሐፍ ቅዱስ ቃል፣ ባለፈ ጊዜ ከግብፅ ወንድ ልጅ አልተረፈም፣ አንድም ሰው ነፃ አልወጣም። ደም ያለበት አመለጠ። ማምለጫ መንገዳችን ዛሬም ትኩስ የሆነው ነገም የሚረዳ የኢየሱስ ደም ነው። ለዚህ ነው በክርስቲያን ቤት ውስጥ የተለየ ልብ ያለን የተለየ ደም ስላለ ነው። በሰው ላይ ተስፋ የማልቆርጥባቸው ምክንያቶች ደም የፈሰሰለት ሰው ደም በፈሰሰለት ሰው ላይ እግዚአብሔር ተስፋ ስላልቆረጠ ተስፋ አትቁረጥ። ደም የፈሰሰበት ሰው ላይ በር አይዘጋም። እግዚአብሔር ደም ያፈሰሰለት ሰው ከሰውየው ጋር ያለው ፕሮግራም ሰሞናዊ ሳይሆን ዘላለማዊ ነው። ስለዚህ እግዚአብሔር አምላክ የልጁን የኢየሱስ ክርስቶስ ደም ሲያይ ንጹህ ደም ነው፣ እንከን የሌለበት ደም ነው፣ ለራሱ ስርየት ያልተደረገበት። እያንዳንዱ ካህን ወደ እግዚአብሔር ሲገባ ለራሱ ኃጢአት ደም አፍስሶ ነው የሚገባው። ይሄ ግን ለአንዴና ለመጨረሻ ጊዜ የከበረ ክቡር የሆነውን ደም ቁጣ ማብረጃ አድርጎ ወደ ቅድስተ ቅዱሳን ገብቷል። ስለዚህ ይሄ ደም ለፍጥረት ሁሉ ቤዛነት የፈሰሰ ደም ነው። በዚህ ደም ይቅር ከተባልክ በምንም አይነት ሁኔታ ልትኮነን አትችልም። ክብር ለኢየሱስ ይሁን።
እግዚአብሔር የሰውን ኃጢአት ይቅር ለማለት ያረካው የልጁ ደም ብቻ። ጸበል አይደለም፣ እምነት አይደለም፣ ቅባ ቅዱስ አይደለም። ኃጢአትን ማሰረያ ሰዎች ከከበደባቸው ከከባድ ሸክም መቃለያ ብቸኛ መንገድ ሰይጣን ይስማ የኢየሱስ ደም ነው። ዛሬም ለጊዜው የሚከብድባችሁ ነገር ካለ ትኩስ ነው፣ ያገለግላችኋል። ይሄ ደም ወደ ጸጋው ዙፋን በእምነት ቅረቡ እንጂ የከበደባችሁ ምስቅልቅል ያደረገው ሁሉ ይስተካከላል። አንዳንድ ጊዜ ክርስቲያን እንዘነጋለን። ድነን ይሄን ደም ለኃጢአት ስርየት ብቻ ተጠቅመንበት ነው። ኖ ስለኛ የማይተኛ ቀን ከሌሊት የሚሰሩ የጨለማው ሰራተኞች በሰዎች በስተጀርባ ሆነው የሚጋለቡዋል። ቢዝነሳችሁን አታክ ያደርጋሉ፣ ላይፋችሁን አታክ ያደርጋሉ፣ ትዳራችሁን አታክ ያደርጋሉ፣ ጤንነታችሁን አታክ ያደርጋሉ። እነግራችኋለሁ የኢየሱስን ደም ትጠሩታላችሁ፣ ይስተካከላል። መጠቀም ትችላለህ። የጌታ ደም በሁሉ ቦታ ላይ ሲሪየስ ነው፣ ይገባል። የማይችለው የማያቅተው ነገር የለም። የማያቅተው ነገር የለም። እዚህ ውስጥ ግባ ካልከው የገማ የሸተተ የበከተ ነገር ውስጥ የጌታን ደም ይዘህ ያንተ ጊዜ ያንተ ነገር ያንተ ቤት ይስተካከላል። አንድ ሰው ላይ የጌታን ደም ጠራለህ። ስለዚህ በእርሱ የሚያምኑ የእግዚአብሔር ቁጣ ድነዋል። ከእግዚአብሔር ቁጣ ምን ብለናል? እኛ አምልጠናል። ይሄ የመጨረሻ እርካታችን ነው። የእግዚአብሔር ቤተሰቦች በዚህ ምድር ላይ እድሜ ተሰጥቷችሁ ፍላጎታችሁን ለማሟላት የፈለጋችሁትን ያክል ብትሮጡ ከቁጣ ማምለጥ አትችሉ። የምታገኟቸው የምትሰበስቧቸው የትኛቸውም ከሰዎች የተሻለ እንድትኖሩ በሰው ዘንድ የተሻለ እይታ እንዲኖራችሁ የሚያደርጓችሁ የትኛቸውም ነገሮች ከቁጣ ካላመለጣችሁ ዋጋ የላቸውም። ልትረኩም ደግሞ የሚገባ ከቁጣ ማምለጣችሁ። በዚህ ሰው ካልተደሰተ በምንም ሊደሰት አይችልም። ሰው በዚህ ካልተጽናና በምንም ሊጽናና አይችልም። ሰው በዚህ ውስጡ በተስፋ ካልተሞላ በምንም ሊሞላ አይችልም። የክርስቲያን ሕይወት በማግኘት ላይ የተመሰረተ በማጣት ላይ የወደቀ አይደለም። የክርስቲያን ያገልጋይ ሕይወት የሚመረኮዘው ከቁጣ ማምለጡ ነው። አባት አላቸው። የኛ አባት ግን ዘላለማዊ ነው። ከቁጣ አስመልጦናል በደሙ። ክብር ለስሙ ይሁን። ስለዚህ ሕይወት ግር ሊላችሁ አይገባም። በምትገቡበት በምትሄዱበት የሕይወት አጋጣሚዎች የተለያየ ነገር ሊያጋጥማችሁ ይችላል። በሚያጋጥማችሁ ሁሉ ሰው ከካዝናው አውጥቶ ከፍሎ እንደሚወጣ ልትጠቀሙበት የሚገባ ትልቅ መሳሪያ አለ። እኔ ከቁጣ አምልጫለሁ። አሜን ነው። በጌታ በኢየሱስ ስም ነገራችሁን አስለቅቃለሁ። የእናንተ ቤት ከቁጣ አምልጧል። ሟርት ድግምት በእስራኤል ላይ አይሰራም። መከልከል በእስራኤል ላይ አይሰራም። ምድሪቱ ኃይሏን ለእናንተ ጊዜ ልትሰጥ ትገደዳለች። ምድሪቱ ለእናንተ ጊዜ ኃይሏን ልትሰጥ ትገደዳለች። ለምን? ከቁጣ ያመለጥክ ሰው ስለሆን። ገብቶሃል? በዚህ ጋር አያስኬድም፣ በዚህ ጋር አይሆንም፣ በዚህ ጋር አይቻልም ብሎ ኢኮኖሚስት ሊናገር ይችላል። የተለያዩ ሰዎች በጥናት ሊናገሩ ይችላሉ። እናከብራቸዋለን፣ እንጠቀምባቸዋለን። ነገር ግን የበላይ ቃል አለ። ከነሱ ቃል የበለጠ ቃል አለ። ትዝ ይላችኋል አይደል? በይስሐቅ ዘመን ረሃብ በሆነበት ጊዜ ሰው ሁሉ ሰማዩ ዝግ ነው ምድሪቱም ነሐስ ናት ብሎ ሲሄድ የበላይ ቃል መጣ። አንተ በዚህ ተቀመጣለህ ወይ? አንተ ላይ ቁጣ ይሰራማል። ልባርካቸው። ይስሐቅ ላይ በዛ በደረቅ ምድር ተሳካለት አይደል? ለምን? እግዚአብሔር ለሱ ጊዜ ስለሚሰራ። ዝናብ ሳይመጣ በደረቅ ምድር ላይ ዘርቶ 100 እጥፍ ካጨደ አዲስ አበባ ላይ አገር ሳትቀይር በኢየሱስ ስም ይሳካላል። ስኬት ማለት አሜሪካ መሄድ ማለት ስኬት ማለት ከርግማን ነፃ መውጣት ነው። ታሪካችሁ የተቀየረ ይሆን። ስሪ ዳሚቲ ትክክል አይደለም? ትክክል ነኝ እኮ። በጌታ በኢየሱስ ስም አምናችሁ ትሰማራላችሁ። ታምነ ትሰማራለህ። መልካም ይሆንልሃል። እኔ እንደዚህ ብዬ ለአንድ ሰው ተነብያለሁ። ደግመ ሂድ ይፈልቃል። ተዘግቶ ነበር አልወጣም ነበር። አሁን እናገራለሁ። ከቁጣ በላይ ነህ። ከርግማን በላይ ነህ። ትናንት ከልክለዋል። አሁን ግን ነግርሃለሁ። the wisdom አንተ ከቁጣ በላይ ነህ። ልትቆጣኝ አትችልም። ልትከለክለኝ አትችልም።
እግዚአብሔር የባረከውን ማን ነው የሚከለከል? እግዚአብሔር ያጸደቀውን ማን ይከለክለዋል? ይሆናል። የከለከለ የተቆጣ ሰውዬ ይሄን ቃል ይዘህ ትሄዳለህ። እኔ ላይ ኦፕሬት የሚያደርግ ነገር አለ። አንተ የእግዚአብሔር ቤተሰቦች ይሄን ልንገር፣ አህያዋ ላይ ኢየሱስ በተቀመጠ ጊዜ አንበርክከውላታል እኮ አንጥፈውላታል እኮ። ይሄ ቃል እቤቴ ላይ በኢየሱስ ስም ልጆቼ ላይ ይሰራል። አገልግሎቴ ላይ ይሰራል። ለሰው የማይቻል ለእግዚአብሔር ይቻላል። እኔ ከቁጣ በላይ ነኝ። እኔ ከርግማን በላይ ነኝ። እኔ ካለመሳካት በላይ ነኝ። እኔ ከተረጋገጠ ቃል በላይ ነኝ። ከዜናው በላይ ነኝ። ስኬት ማለት የእግዚአብሔር አብሮነት ነው ብለው ከጎን ያለው ሰክሰስ የእግዚአብሔር አብሮነት። ሁሉ ቀን ቼክ ማድረግ መቻል ያለባችሁ አብሮኝ ማን አለ ነው። አሜን ነው ወይ? በተከበበ ከተማ ልበለዋ፣ በተከበበ ከተማ ያልተቆጣ እግዚአብሔር ካንተ ጋር ስላለ ይቃናልሃል። አይ ነው ተከቧል እኮ ምን እኮ ነው። አንድ ነገሥት ምዕራፍ 12 ተመልከተው እኮ የምንድነው የዶሮ ኩስ እኔ ራሱ እዛ ላይ ነው እንደሚበላ ያወቁት እንጂ በመጽሐፍ ቅዱስ ከዛ ውጪ አላውቅም። የአህያ ጭንቅላት እንኳን ቤጂንግ ብትሄድ ልታገኝ ይችላል። አሁን ንግድ ፈቃዱ የዘጋ ነው እንጂ ቤጂንግ ብትሄድ ታገኛለሽ። በ50 ሰቅል ብር ይሸጥ ነበር። ለምን ተቆጥቷል? በጣም የሚደንቀኝ ነብዩ ኤልሳና ሰዎቹ ግን በቤት በማድ ቁጭ ብለው ይመገባሉ ይላል። እስማ ከቁጣ በላይ ነን። ያኔ ለሁሉ ሰው አይሰራም ነበር። አሁን ግን ለሁሉ ለሚያምን ሁሉ ቴንክ ዩ። እሺ ይሄን በዚህ ልጨርስና ወደ ሁለተኛው ልግባ። ሁለተኛው የኢየሱስ ክርስቶስ ሞትና ትንሳኤ አስፈላጊነት ሰውና እግዚአብሔርን ለማስታረቅ። እንዲያውም ዛሬ እቺ ብዬ ብጨርስ ሲለኝ ሰውና እግዚአብሔርን ለማስታረቅ በጣም ከምትወዱት ሰው ጋር ተጣልታችሁ አስቀይማችሁት ወይ አስቀይሟችሁ የሚያስታርቃችሁ ሰው ከጠፋ አይደብራችሁ? ከምትወዱት ሰው ጋር እሱ ሚስ በማድረጋችሁ እኮ ፊል ታረጋላችሁ። በማን በኩል ልታረቀው? ብቻዬን እንጂ ብታረቀው ሊንቀኝ ይችላል፣ እሺ ላይለኝ ይችላል፣ እምቢ ሊለኝ ይችላል። ሁነኛ ሰው ልኬ ልታረቀው ብላችሁ ሁነኛ ሰው ልታጡ ትችላላችሁ። በጣም ኢምንትና ኤሌመንተሪ ምሳሌ ነው የምሰጣችሁ። እግዚአብሔርና ሰው መካከል በኃጢአት ምክንያት ልዩነት ነበረ። ተጣልተው ነበረ፣ አልተገናኙም ነበር፣ አልተስማሙም ነበር። የኢየሱስ ክርስቶስ ሞትና ትንሳኤ ከሁሉ በላይ የሰጠን ከአባታችን ጋራ ከተፈጠርንበት ከመገኛችን ጋራ ከምንጫችን ጋራ ከመኖሪያችን ጋራ ከውበታችን ጋራ ከድምቀታችን ጋራ የረፍታችን ቦታ እኮ ነው እግዚአብሔር። የደንገነታችን እኮ ነው እግዚአብሔር። እናት አባት የማይረዳንን የልባችንን ቃላት ያጣንለትን ገብቶ የሚያነብልን ጋራ ረፍታችን እኮ ነው። ተቀበዝብዘን ጠፍተን ነበር። ሚስት በብብት ተኝታ ላትረዳ የምትችልበት ባልሽ ታቅፈሽ ብርድ የሚልሽ ሙሉ የማይሆንበት ቦታ መጽሐፍ ሲናገር እንዲህ ብሎ ይናገራል። ከፍናና ይልቅ እልቃና ሐናን ይወዳት ነበር ይላል። የጥያቄዋ መልስ ግን አልነበረም። እርካቷ ግን አልነበረም። እኔ አላት እኔ በጣም ይገርመኛል። አንብበው እንደሆነ አልክም ጋሻ ስራ ከሺህ ወንዶችና ልጆች አልበልጥብሽም ምን እልቃና እኮ ነው አለችው። ረፍቴ አይደለህም አለችው። ባሌ ነህ እንጂ ረፍቴ የእግዚአብሔር ቤተሰቦች በሰውና በእግዚአብሔር መካከል ያለውን እርቅ እንደቀላል እንዳታዩት። ይሄ ለነገሩ ለኛ ላበሾች ብዙ አይገባንም። ለአይሁዶች ግን ይገባቸዋል። ለአይሁዶች ይገባቸዋል። ሰማርያ ወርደው እግዚአብሔር ሲሉ ታረቅን እኮ ሲሉ አባባልን እኮ በልሳን ተሞላን እኮ መርከክ ማለት ጀመርን ስንል ሰማይ ተከፈተልን። በክርስቶስ በኩል ዘልቀን መንግስተ ሰማያት ገባን። ገንዘብ የማይሰጠን ቤተሰብ የማይሰጠን ሰላም አገኘን እኮ ሲሉት እናንተ ካመጻችሁ ጀምሮ በአመጽ የተረገዛችሁ በክፋት የተወለዳችሁ ከእግዚአብሔር ጋር ታረቅን ትላላችሁ እንዴ? አዎ ታርቀናል። እንዴት ታረቃችሁ? በኢየሱስ በኩል እኛ የሰቀልነው እናንተ የሰቀላችሁት እሱ እኮ የማዕዘን ድንጋይ የትውልድ አባት ነው። እንዴት ሆኖ ቀብረነዋል እኮ ሞትን ፈንቅሎ በሶስተኛው ቀን ተነሳ። አስታረቀን እኮ ተቀላቀለ
ተቀላቀልን። አሁን እኮ ጨዋ የለም አለ ጳውሎስ። አይሁዳዊ የለም፣ የግሪክ ሰው የለም፣ ሁሉ ወንድ የለም፣ ሴት የለም፣ በክርስቶስ ሁሉ አንድ ሆነዋል። እንዴት ሊሆን ቻለ? እኛ ሳይገባን እኛ ሳናውቅ። አላወቃችሁትም? እናንተ አላነበባችሁም? ኢሳይያስ 66ን ከደረቅ ምድር ሳር ወጣ የሚለውን ባየነው ጊዜ አላከበርነውም የሚለውን እሱ እኮ በደላችንን ተሸከመ ኃጢአታችንን ወሰደ። እናም እንደ በግ ስንቅበዘበዝ የነበረውን በደሉን በላዩ ላይ አድርጎ ታረደ። ደሙ ለፍጥረት ሁሉ ረዳ። እኛም አሁን እግዚአብሔር ማለት ችለናል። እንዴት ሆኖ? በልጁ በኩል። በምን አይነት? መንፈስ ቅዱስ መጣብኝ አለ። ወደ ታች በወረዱ ጊዜ ጌታ ኢየሱስ ክርስቶስን ተቀብላችሁ የእግዚአብሔር ልጆች ሆናችሁ ስላችሁ፣ አዎ መንፈስ ቅዱስስ ተሞላችሁ ስላችሁ፣ ምን እንደሆነ ገና አናቅም ነበር አለ። የዚህን ጊዜ ዮሐንስንና ጴጥሮስን ላኩላቸው፣ እጃቸውንም ጫኑባቸው፣ በመንፈስ ቅዱስ ተሞሉ፣ ትንቢትንም ተናገሩ። ሰዎቹ ፍጥረታቸው ምንድን ነበር? አህዛብ። የጥሉን ግርግዳ በመስቀል ሰነጠቀው። አንድ ሰው ታርቅ ያለው የሚል ጮኸ አሜን ይበል። ታርቀናል። እኔን ሲያይ በመስቀል የገዛ ልጁን ያየዋል። በዛ በተቦደሰው በኩል በተገረፈበት በኩል ብርሃን ላይ በርቶ ያያል። ታርቀሃል ይለኛል። ከፍጥረትህ ኃጢአተኛ ነበርክ፣ አንተም ዘርህም ተቅበዝባዥ ነበራችሁ። አሁን ግን በገዛ ልጄ በኩል ታረቅ። አንተም ወደ እኔ ትመጣለህ፣ እኔም ወደ አንተ እመጣለሁ። ይኸውልህ የተጣላኸውን ሰው ምንም አትጠይቀውም። ብትጠይቀውም አይሰጥህም። የተጣላኸውን ሰው ድብን ጧጠሽ ትላለህ እንጂ አታንኳኳም። ቤቱን ብታንኳኳም ሊያላግጥብህ ይችላል። ሩቅ ነበርን፣ አሁን ግን በክርስቶስ ደም ቀርበናል። አሁን መጣራት መጠየቅ እንችላለን። ክብር ለስሙ ይሁን። ፈለገን ይሄ ጌታ አይመን ሊታረቀን ፈለገን። አንድ ቀን ርቦት በዚህ በኩል ወደ ስትሄዱ ታያታላችሁ። ከይሁዳ ወደ ኢየሩሳሌም በጣም ቅርብ ነው። 3 ማይል አካባቢ ነው የምትሄዱት። በሰማሪያ ግን ይርቃል። መጽሐፍ በሰማሪያ ማለፍ ግድ ሆነበት ይላል። ከዛ ጠራራ ፀሐይ ነው፣ እንዳሁን እንዳይመስል ከባድ ጠራራ ፀሐይ። በዚህ ላይ ደግሞ ልብሳቸው ራሱ ሙቅ ነው፣ በጣም ይሞቃል። የጋቢ አይነት ልብስን የሚለብሱት ባህላቸው ካያችሁት ሙቀት ነው። ያንን ልብስ ለብሰው ነው ላያቸው ላይ ጣል አድርገው የሚሄዱት። ራባቸው አብሮት የነበሩት ወደ ከተማ ምግብ ላይ መጡ። በዛ በጠራራ ፀሐይ ሊታረቅ አንድ ሰው ፈልጎ መንገድ ቁጫ አንዲት ሴት መጣች ይላል። 5 ባሎች አላት፣ 5ኛው ሚስቱ ያልሆነች። እንዲህ አይነት አመጽ ውስጥ ያለችን ሴት እንታረቅ የሚፈልግ ሰው ከሆነ ጌታ ካልሆነ እንዴት ይታረቃል? የክፋቷ ጥግ ሩቅ የሆነ በጨለማ ስርዓት ውስጥ የታሰረች ከፍቃዷ ውጪ ሰምቲንግ የሆነ ነገር ገብቶ የሱን ፍቃድ እንድትፈጽም የምትገደል ሴት ናት። ይሄ ባህሪዋ ደግሞ ከማህበረሰቡ ነጥሏታል። ታርቆ የሚያስታርቅ ይሄ እኮ ጌታ ነው። ፈልጎ እንድትፈለግ የሚያደርግ እኮ ይሄ ጌታ ነው። አቅፎ እኮ እንድትታቀፍ የሚያደርግ፣ ጠረንን ቀይሮ እኮ ከሰው ጋር አርቆ ውበት የሚሰጥ ይሄ ጌታ መንገድ ቁጭ ብሎ ጠበቃ። አየችው። አይሁዳዊ እንደሆነች ወዲያው አይታ ነው ያወቀችው። የኔ ልጅ አለ። ምንም ሌላ እኮ የለውም። በሁለቱ መካከል የተደረገውን ዲያሎግ ዝም ብላችሁ ብታነቡት ቀጥታ የሚያሳያችሁ አንድ ነገር ነው። እንታረቅ። ውሃ ጠጪ። አንተ አይሁዳዊ ሆነ ሳለ ከኔ ከሳምራይቱ ውሃ የምትጠይቀኝ ማን? በሁለቱ መካከል መገፋፋት ስለነበር ውሃ ጠጪኝ የሚልሽ ማን መሆኑን ብታቂ ኖሮ አንቺ ራሱ ትለምኚው ነበር። ጌቶች ሆይ አለችው። ጌታ አይደለም፣ ጌቶች ሆይ ጉድጓዱ ሩቅ ነው። እኔ ካልሰጠው ማን ሊሰጥ ይችላል? ሰዓቱ ደግሞ ጠራራ ነው። ወይስ አንተ ይህንን ውሃ ካሰጠን ከአባታችን ከያዕቆብ ትበልጣለህን? ይሄን ልነግርሽ ትፈልጊያለሽ አለታ። እኔ ከምሰጥሽ ውሃ ብትጠጪ ለዘላለም አትጠሚ ማለት። ይሄ መንፈሳዊ ንግግር ነው። ክው የሚያደርግ ንግግር ነው። የስልጣን ንግግር ነው። ኢየሱስ ደግሞ ወንጌልን በሚሰብክበት ዘመን በስልጣን ነው የሚናገረው፣ በጉልበት ነው የሚናገረው። ደነገጠች።
ስጠኝና ለዘላለም እንዳልጠማ ወደዚህ ጉድጓድ እንዳልመጣ ይሄን እንድነግርሽ ትፈልጊያለሽ አለ። አዎ ይሄ ሁሉ እኮ እንታረቅ በሂጂና ባልሽን ጥሪ አለ። ባል የለኝም ስትል አሁን እውነት ተናገርሽ 5 ባሎች ነበሩስ 5ኛው ከንጂ ጋር ያለው ባልሽ አይደለም አንተ ሰው አለችና ከሰር ወደ ፕሮፌት ነብይ እንደሆን ካያለው አለች። ግንኙነቱን አቆመችና ስለ አምልኮ ጠየቀችው። አባቶቻችን አምልኮ በዚህ ነው ይላሉ፣ እናንተ በኢየሩሳሌም ነው ትላላችሁ። ስለዚህ ጉዳይ ልታብራራልኝ ትችላለህ አለች። እንግዲያውስ አምልኮ በዛም የለም በዚህም የለም፣ እግዚአብሔር የሚመለከው በመንፈስና በእውነት ነው፣ ለዛ ማስታረቂያ የሆንኩት እኔ ነኝ አላት። ይሄንንማ መሲሁ ሲመጣ ይነገረናል፣ የሚያወራሽ እሱ ነው አላት። ጠላታችሁ ክው ይበል፣ ለሷ ይገባታል። ካው አለች። ልታስታርቀን መጣ አለች። አንድ ልታረገን መጣ አለች። የዚህ ጊዜ ወይ እግሩ ስር ምናምን አትሄድም አንተ ከታረቀቁ በፍቅር ነው የምትጦ ራታች ላይ ነው ደቀፈ ጉዴን የነገረኝን በአማርኛ እኮ ታረቅን ልንታረቅ ነው እኮ አገኘሁት እኮ በመካከል ጥላቻ ሊወገድ እኮ ነው። ተስፋችን መጣ፣ ቀረበን፣ ተገናኘን እኮ አገኘሁት የሚፈለገውን የናዝሬቱን መሲህ ሮጦ ሰምቷትም እንደዚህ አይነት ዜና በዘመናት መካከል የለማ። አገኘሁት መሲህን የለም እኮ አሁን አንተ በሳምንት 3 ስለሰማው እኮ ነው የቀለብለብ ኢየሱስ የሚለውን እኮ የአክሽን ፊልም ማራገፊያ ስላረከው ነው። ያኔ ብርቅ እኮ ነው። ይሄ ስም ዛሬም ብርቅ ይሆንባችሁ። በጨለማ ውስጥ ጃስ ሲል በኢየሱስ የምትልበት ስም እኮ አይደለም። ይሄ እኮ የትውልድ ተስፋ አገኘሁት። ማንን ሊያስታርቀን ሊያገናኘን ከአባታችን ጋር ወደ ተፈጠርንበት ትክክለኛ ዓላማ ልንመጣ ከፍቃዳችን ወተን ፍቃዱን ልናደርግ ከስሜታችን ወተን ስሜቱን ልናደርግ መንፈስ ሊያካፍለን የሚያስታርቀን ቤዛችን መጣ። ከተማ ይዛ መጣች። ያልሰማችሁ ሁሉ በኢየሱስ ስም ይስማችሁ። እንደ ታረቅ ሲገባ በኮንፊደንስ ነው የምትናገር። ሮጣ መጣች። ተሰብስበው መጡ። ነገራቸው። ዞር አሉና እንደዚህ ያሉት አንድ እኩል ሆነናል፣ በቃ አሁን እኛም ታርቀናል። ኢየሱስ አስታራቂያችን ነው። ክብር ለኢየሱስ ይሁን። ስለዚህ ሰውና እግዚአብሔር ታርቀዋል። ሰው ሁሉ ኃጢአትን ወይንም አመጽን በማድረግ የእግዚአብሔር ጠላት ሆኗል። ጌታ ኢየሱስ በሰውና በእግዚአብሔር መካከል የተቋረጠውን ቤተሰባዊ ጅምብያችሁ ጨርሳለሁ። ቤተሰባዊ ህብረት ለማደስ መካከለኛ በመሆን ራሱን መስዋዕት በማድረግ ሰውና እግዚአብሔርን አስታርቋል። ተሰብሰባላችሁ። ስለ ቤተሰባዊ ህብረት ስታወሩ ቀጥታ መሄድ የምትችሉት በኮንፊደንስ ዘፍጥረት ነው። ወደ ኦሪጂናችን ነው የምትመለሱት፣ ወደ መጀመሪያው ነው የምትመለሱት። ወደ መጀመሪያ ስትመለሱ ደግሞ ዘፍጥረት እግዚአብሔር ሰውን ፈጥሮ አልቶ ሲጀምር እግዚአብሔር ሁሉን ከፈጠረ በኋላ ነው መጨረሻ ሰውን የፈጠረው። ለሰው የሚያስፈልገውን ሁሉ ካዘጋጀ ኤደን ገነትን፣ ውሃን፣ አየር ሁሉ ከተፈጠረ በኋላ ነው ሰውን የፈጠረው። በምስራቅ ኤደን ገነት ውስጥ ለሰው ልጅ ምቹ ከተማ ናት። ተስማሚ አየር ያላት ናት። እዛ ውስጥ ነው ሰውን ወስዶ የፈጠረው። በጧትና በማጣ ደግሞ ከኤደን ገነት የሚበልጥ ጌታ ይመጣ ነበር። አዳም ሔዋን እንዴናችሁ? ይሄ ነበር የመኖሪያቸው ምንጭ። እፍረተ ስጋቸውን እየተያዩ ነውር የማይመስላቸው ይሄ ክብር ነበር። ኃጢአት በመካከላቸው ስላልነበረ የእግዚአብሔር ህልውና በሙላት ስለነበረ የእግዚአብሔር መገኘት በኃይል ስለነበረ ረፍት ስለነበረ ቤተሰባዊ ህብረት ስለነበራቸው በደስታ ነበር የሚኖሩት። ጠዋትና ማታ መጥቶ የሚጎበኛቸው ነበር። የእግዚአብሔር ሐለወት ነበር አካባቢ። ይሄን የተነጠቅ ነው። ይሄ ከምንም ይበልጣል። ይሄ ከየትኛውም ድሪም ይበልጣል። ይሄ ከየትኛውም ጠዋት ወተን ማታ ከምንገባለት ጉዳይ ይበልጣል። ይሄ ሰው ከእግዚአብሔር ጋር ቤተሰባዊ ህብረት ሳይኖረው ምንም አይነት ህብረት ቢኖረው በዜሮ ነው የሚባዛው። የትኛችሁ የምትጋደሉለት ጉዳይ ቤተሰባዊ ህብረት ከሌለው ዋጋ የለው። እናንተ ባላችሁበት ዘመን ሊኖር ይችላል። ምናልባት ዋጋ ስለከፈላችሁለት ወደ ልጆቻችሁ ቢሄድ ይጠፋል። ብዙ ኢትዮጵያ ውስጥ እኮ ሀብታም ልጆች እኮ ሀብታም አይደሉም። አባትና ወይ እናት ከሄዱ በኋላ ሀብቱም ጠፍቷል፣ ልጆቹም ጠፍተዋል። ያለ ህብረት ስለመጣ በህብረት የሚመጣ የትኛውም ነገር በሌለበት ዘመን በልጆች ላይ ይቀጥላል። ይሄንን ህብረት ሊመለሰልን ዛሬም አጥብቀን እንድንይዘው የምፈልገው ከወንድም ከእህቶቻችሁ ጋር ያላችሁ ህብረት፣ ከማንኛቸውም ጋር ያላችሁ ህብረት እግዚአብሔር የሚፈልገው ህብረት መሆን መቻል አለበት።
ከእግዚአብሔር ጋር ደግሞ ያላችሁ ህብረት የእግዚአብሔር ቤተሰቦች ቅድም ጌታ እየጸለይኩ ምን አለኝ ከእግዚአብሔር ጋር ጥሩ ህብረት የሌለው ሰው አለ ከሰው ጋር ጥሩ ህብረት አይኖረውም ማለት ይኸውላችሁ ከሰው ጋር ጥሩ ህብረት ያላቸው ሰዎች ረጅም ማለት ነው ረጅም አንዳንድ ህብረት እኮ ሰዎች ያቋርጡታል አንዳንድ ጓደኝነት እኮ ይቋረጣል ለምንድን ነው ካልከኝ መቻቻል ስለሌለበት መተላለፍ ስለሌለበት ይቅርባይነት ስለሌለበት ለምንድን ነው ታውቃለህ ጤነኛ ህብረት ከእግዚአብሔር ጋር ያለው ሰው ከሰው ጋር ረጅም ህብረት ይኖረዋል ለምን እሱ ከእግዚአብሔር ጋር የሚኖረው ህብረት በይቅርታ ነው በፍቅር ነው በመሸከም ነው በማለፍ ነው እንዲህ የተደረገለት ሰው ለማንም ይሄን እየሰጠ መቀጠል ይችላል ለምን የተደረገልህ ነው የምታረገው የተቀበልከው ነው የምትሰጠው የወሰድከው ነው የምታቀብለው ሰው እኮ የበላውን የሚያገሳው ውበት እኮ አሁን እኮ ታውቃላችሁ ወደ ጎሮሮ የሚገባ ነው ወደ ጎሮሮ የሚገባ የሰው ውበቱ ምግቡ ነው ከእግዚአብሔር ጋር ጥሩ ቤተሰባዊ ህብረት ኖሮት የሚመገብ ሰው ከሰው ጋር አይኖረዋል እዚህ ነው መጽሐፍ ሲናገር አንደኛው ህብረታችን ከልጁ ከኢየሱስ ክርስቶስ ጋር ነው እንዴት እንደዚህ ያለው ሰው ወደ ጎን ይኖራል ወደ ላይ ይኖራል ወደ ላይ ያለው ወደዚህም ይኖራል ስለዚህ ህብረታችሁን ፎከስ መቻል አንዳንድ ነገሮች ያልተቃኑልን እግዚአብሔር ተናግሮን እጃችን ያልገቡበት ሚስጥር ቀደም የጀመርኩላችሁ ሁለት ነገር ነው አንደኛ ነው የመጀመሪያው በታረቀ አይምሮ መራመድ ሁለተኛው ከእግዚአብሔር ጋር ያላችሁን ህብረት ተጠቀሙበት ቤተሰባዊውን ህብረት አጠናክሩት እግዚአብሔር ራሱ ይፈልጋል አሜን ከተናገረን ነገር በላይ እግዚአብሔር ይፈልጋል እሱ ከሚሰጠን በላይ እግዚአብሔር ይፈልጋል ቤተሰባዊ ህብረት ሊኖረን ይገባል ከመንፈስ ቅዱስ ጋር ኮኔክሽናችን የጠበቀ መሆን መቻል አለበት በጊዜውም አለ ጊዜው የሚቀድማችሁ ያኔ ነው በስራችሁ ላይ ስኬት የሚሰጣችሁ ያኔ ነው ይሄ ያልጎረበጠ ህይወት በህይወት ላይ የሚያጋጥም መንፈስ ቅዱስ ሲቀድም ያለበለዚያ ይሄ ምድር ታኮ ብዙ ነው ችካሉ ብዙ ነው አይተ መንጥረ ማለፍ አትችልም ህብረት ሲኖር ግን ከፊት ያልፋል ለምን ይመስላል እነ ዳዊት የተቃናላቸው ለምን ይመስላል አባቶችህ በመከራ ውስጥ በህይወት ሄዱት ለምን ይመስላል እስር ቤት እየመጡ እየተከፈተላቸው የሚወጡት ህብረታቸው ጤነኛ ነው ከሌላ ነገር ጋር ህብረት ካላቸው ይልቅ ከኢየሱስ ጋር ያላቸው ህብረት ጤነኛ ስትፈለግ መገኛ ቦታ ያለበት መንበርከኪያ ስራ ቦታ ላይ ጊዜ ካለ ተንበርክከ ነው ካጣ እየነዳ ነው እየሰራ በልብ ልታስበው በአእምሮ ልታሰላስለው ይገባል የዚህ የህግ ቃል ይላልኩ በህግ መጽሐፍ ላይ በልብ አስበው አሰላስለው ያን ጊዜ በመንገድ ብርሃን ይሆንልሃል ይቃናልሃል የሚወርሳችሁ የምታስቡት ነው ሰው ይላችሁ እንደዚህ የሚል መጽሐፍ አንብቤያለሁ ምን ይላል ድላችሁ ዝግጅታችሁ ውስጥ ነው ይላል ድል በዝግጅት ትልልቅ ድል ትልልቅ ዝግጅት ይጠይቃል ትንንሽ ዝግጅት ድሉም ያንኑ ያክል ትልልቅ ፎቆችን ስታይ መቁጠርህን አቁምና ጥሩ ኢንጂነር ወይም አርኪቴክት ከሆንክ የምታስቡት ምንድነው መሰረቱ ምን ያክል በላው አየ የመሰረቱ ዝግጅት ነው ወደ ላይ ከፍታ እግዚአብሔር ስለ ትልልቅ ነገር ካወራህ የሚጠበቅብህ መዘጋጀት ነው ዝግጅቶችህ ናቸው ስኬቶች ስለዚህ ከአምላክህ ጋር ላወራህ ነገር ካወራህ አምላክ ጋር ዝግጅት ሲኖረን ሰሳችን ከፊታችን ይመጣል እኛ የሚጠበቅብን እንደ ምልክት መራመድ የነካው ሁሉ ይለመልማል አሜን 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 ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን አንድ ጊዜ ችልንገራችሁና አልጨርስ አህያ ጠፋበት ሳውል ዛሬም ሰው ብዙ ነገር ይጠፋበታል አይደንቅ አህያ ጠፋበትና አህያውን 3 ቀን ፈለገ አህያ ጠፍቶበት 3 ቀን ይፈልግ ከዛ እየፈለገ ሳሙኤልን አገኘው ሳሙኤልን ከማግኘቱ በፊት ከብጃ አብሮት ከነበረው ሰው ጋር ነበርና አህዮቹን ፈልገን አጣን እስቲ የእግዚአብሔርን ሰው እንጠይቅ ወደ ሴሎ እንሂድ ብለው ቅርብ ስለነበር ወደ ሴሎ ገቡ ሳሙኤል ሲያየው
እንግዲህ ሳሙኤል ታውቃላችሁ የእስራኤል የመጨረሻው መስፍን ነው። እስራኤል የምትተዳደረው በመስፍን ነበር። መስፍን የእግዚአብሔር ምርጫ ነው። ንጉስ ደግሞ የእስራኤል ምርጫ ነው። ስለዚህ የመጨረሻው መስፍን ነው። የመጨረሻው ደግሞ ነብይ ሆኖ ነው ያገለገለው። ሲያየው እላው ላይ ንግስና አለ። አህያ ምን ፈልገ መጣ? አህያ ልብህ አይውደቅ፣ ልብህ አይውደቅ እና ሲለው የቄስ ልጅ ነህ አይደለ? አዎ። ሳውል ነው ስምህ? አዎ። የእስራኤል ልብ ወደ አንተና ወደ አባቶች ቤት ነው። እግዚአብሔር በእስራኤል ላይ ንጉስ አድርጎ ሊቀባ ይፈልጋል። አያውቅም። እስራኤል ንግስና አታውቅም። በልና አለውና የተቀመጠለትን አምጡና ይብላል። ለነገስታት የተቀመጠው በላ። እንግዲያውስ አለው ይሄ እኮ ከሳውል እኮ ፕሮግራም ውጪ ነው። ይኸውልህ ያለው ይሄ ህዝብ ንጉስ አድርገ እንድትገዛው እግዚአብሔር ቀብቷል። የእግዚአብሔር የቀባህ የእግዚአብሔር ምርጫ ነው። ነገር ግን ኢንተረስቱ የህዝቡ ነው። ስለዚህ ንግስና ይቋቋምልኝ ብሏል። እናቋቁማለን። በንግስናው ዘመን የምታደርገው እነግርሃለሁ ብሎ ነገረው። ቀባው። ቀንደ መለከት ሰማ። ህዝቡ የተሰበሰበው እኮ ሳውልን ፍለጋ አይደለም። ሳውልን የት ያውቀዋል? የሚያውቀው ህዝቡ ሳሙኤልን ጠራቸው። ንጉስ አንገስልን ብላችሁ ነበር አይደለ? አዎ። ይሄው ይሄ ከዚህ በኋላ ንጉስ ነው። ማረሻችሁን ትሰጡታላችሁ፣ እንጨታችሁን ታቀብላላችሁ፣ በአመት አንዴ ግብር ትገብራላችሁ፣ ቤተ መንግስት ትሰሩለታላችሁ፣ ልጆቻችሁንም ለውትድርና ታመጣላችሁ፣ ፈረሳችሁንም ትሰጣላችሁ። የኔን ጥበቃ አልፈለጋችሁም አይደል? የኔን ፕሮቴክሽን አልፈለጋችሁም አይደል? በመንፈስ ማገለግላችሁ ስላልፈለጋችሁ የምናየው የአሕዛብ አይነት ንጉስ እንፈልጋለን ስላላችሁ ፈረሱንም ታመጣላችሁ፣ ሰረገላውንም ትሰራላችሁ፣ በቤተ መንግስቱም ሰሩለት፣ ደሞዝም ተከፍሉታላችሁ። ይሄው አላችሁ። ተስማሙ። አንተ አለ አስበው የማታውቀው ንግስና ነው። በዘር የሌለ ንግስና ነው ንጉስ ያደረጉ። እንግዲያውስ ህዝቡ የኔ ስለሆነ ህዝቡ የኔ ዘመድ ነው፣ ያንተ እንዳይመስልህ። ሲያጨበጭብልህ እኔ ስለፈለኩ እንጂ አንተን ፈልጎ አይደለም። እምልህን ካደረክ ትቀጥላለህ። ህብረት ነው አለ። ከኔ ጋር የሚኖር ግንኙነት ቤተሰባዊ ህብረት ጠንካራ ከሆነ ንግስናው ይቀጥላል። እሺ አብረው ተጓዙ። 2 ዓመት ነው የተጓዘው። 2 ዓመት። ከዛ አንድ ቀን ሳሙኤል መጣ። ስማ የእግዚአብሔርን ጦርነት እንድትዋጋ አለው። ምክንያቱም የእግዚአብሔር ጦርነቱ የሰው አይደለም። ከእግዚአብሔር ጋር ቤተሰባዊ ህብረት ሲኖር ኑሮ ሁሉ የእግዚአብሔር ነው የሚሆነው። ጦርነቴ የእግዚአብሔር ነው የሚሆነው። ሀብቴ የእግዚአብሔር ነው የሚሆነው። አገልግሎቴ የእግዚአብሔር ነው የሚሆነው። መውደድ ማፍቀር የእግዚአብሔር ነው የሚሆነው። ጦርነቱ የእግዚአብሔር ነው። ይሻል ውጣና አለው አማሌቅን አንድ ሳይቀር ግደልልኝ አለው። ይሻል ለምን እንደው ታውቃለህ? ለምን አለው ህዝቤን ከግብጽ በማወጣበት ጊዜ በመንገድ ላይ ህዝቤን ተገዳድሯል፣ እበቀለዋለሁ አለ። ይሄ የኔ ሐሳቤ ነው። አንተ ደግሞ ከኔ ጋር አብረህ ስላለ ይሄንን አድርግ አለው። እሺ ብሎ ወጣ። ተዋጋ፣ አሸነፈ፣ ድል አደረገና ይላል መጽሐፍ። እንዴት ታውቃላችሁ? የአማሌቅ ንጉስ አጋግን የአጋግን ከተማ ያማሩትንና የተወደዱትን በጎች የሰቡትን ፍሪዳ ሰብስቦ መጣ ይላል። ሲነር መጣ። ጤነኛ ህብረት ያለው መጣ። በሚያይ ነገር ልቡ ዶጭ የማይል መጣ። ጦር የማይፈራ ሰይፍ የማይፈራ መጣ። ሁሉ ህብረት ያለው ከእግዚአብሔር ጋር መጣ። ሲመጣ ጎበዝ አላለው። የምሰማው ድምጽ ምንድነው? ምን አለው? ዞር ሲል አጋግን ከጎኑ አየው። ይሄ ንጉሳቸው ነው አይደል አለው። ለምን አስቀራኸዋል? ንጉስ ስለሆነ ብዬ ነው። በቃ ጀግንነቴን ላሳይ። ጀግና ያደረገ እግዚአብሔር እንጂ ድል የሰጠ እግዚአብሔር እንጂ ረሳኸው እንዴ? ምን ይላል? ፈረስ ለውጊያ ጊዜ ይዘጋጃል፣ ድል ግን እኮ ከእግዚአብሔር ዘንድ ነው። አሃ የታጠቀ ለካስ አያሸንፍም። ለካስ የተኮሰ አይደለም የሚመታው። ለካስ ድል በዝግጅት ብቻ አይደለም፣ ድል ለካስ በእግዚአብሔር ነው። አሃ እናንተ አለው የሱን ሰይፍ ተቀብሎ እሱ ፊት አረደ።
እነዚህ ስምሰማቸው በጋጣ ያሉት ናቸው። ለእግዚአብሔር መስዋዕት ልሰዋ ያመጣሁለት በእውኑ እግዚአብሔር በሚቃጠል መስዋዕት ደስ ይሰኛልን? በሚታዘዝ ልብ እንጂ ብሎ ከሱ ዞር ሲል ይላል መጽሐፍ ሲናገር፣ እባክህ ባለቆቼ ፊት አታዋርደኝ ብሎ ቀሚሱን ሲይዘው የነብይ ልብስ አይቀደድም። አንተ አይቀደድም። ለምን መሰለ? 10 ሰው ነው የሚመግባቸው። እንደዚህኛው ዘመን እንዳይመስልህ የእግዚአብሔር አፍ ናቸው። ከሱ ላይ ልብሱ እኮ አያረጅም እኮ አንተ የካህናት ልብሱ። በነገራችን ላይ በሰውና በእግዚአብሔር ፊት በሞገስና በአካል ያደገ እንደ ኢየሱስና እንደ ሳሙኤል በመጽሐፍ እንደሌለ ታውቃላችሁ። ሳሙኤል እኮ ነብይ ብቻ አይደለም ካህንም ነው። በቤተ መቅደስ ከልጅ ጀምሮ ያደገ ነው። የእግዚአብሔር አፍ ነው። ካህንን ንቆ ካህን ያደረገ በልቤ ያለውን የልቤን የሚያደርግልኝ በቤቴ አሳድጋለሁ ብሎ ያሳደገው ካህንም ነው። ክህነት በመወለድ ነበር አይደል የሚገኘው? ይሄኛው ለመጀመሪያ ጊዜ በስለት የተገኘ ነው። ከተዘጋ ማህፀን ይወጣል። ማናት ፍናና ሺ ወልዳ አንዱ ቀበላ ያቆም ከተዘጋ ወጥቶ ዓለም ያንጫጫ ሰው መጽሐፉ እንደሚል ታውቃለህ። ቀሚሱን በያዘው ጊዜ ይላል ተበጠቀ ይላል። ዞር አለና እንደዚያ ነው። መንግስት ዛሬ ካንተ ተወሰደቻል። ለምን ሲለው አላከበርከው፣ ህብረትህን አላስተካከልክም፣ ከእግዚአብሔር ጋር ስላልዋልክ አለው። ከአጋጋ መዋራ ማረ። ይሄ እውነት ዛሬ ምህረት ዘመን ላይ ብንሆንም ሰክሰሶቻችን ያሉት የእግዚአብሔርን ነው የምነግራችሁ። ህብረታችሁ ውስጥ ምንም ነገር ይራባችሁ፣ ምንም ነገር እጡ፣ ምንም ነገር ይጉደልባችሁ፣ ህብረታችሁን አታጉሩት። ተመሳሳይ ታሪክ ልንገራችሁና አልጨርስ። ሐዋርያ ሥራ ምዕራፍ 16 ቁጥር 48 ጳውሎስና ሲላስ ታስረው እጅና እግራቸው በግንድ ላይ ተጣብቆ ህብረታችሁን አላጎደሉ። በእኩለ ሌሊት በዜማ በዝማሬ በጸሎት ሲያመሰግኑት ዝማሬና ምስጋና ሰምቶ እሱ አይቀር ህብረት አይደል የፈለጉት፣ አስፈታን አላሉት። መጣ። እሱ ሲመጣ ደግሞ እግረ መንገድ ይመጣው ተቀልሽ የእጃቸው ሰንሰለት ጧ በሩ ጧ ምድር ተንቀጣቀጠ። የዚህ ጊዜ ይላል በሩን የሚጠብቀው ሰውዬ በሩ እንደተከፈተ ባየ ጊዜ ሰይፉን አውጥቶ ራሱ ላይ ሊያደርግ ሲል አንድ ጮት ተሰማው። ማን ወንድም የህብረት ጉዳይ ነው። ህብረት ስናደርግ ሲመጣ እግረ መንገድ የሆነ እንጂ ማንንም ይወጣ የለም ማለት። ሌባ የሚያስፈታ መልአክ፣ ሌባ የሚያስፈታ እግዚአብሔር የለም። ህጉ የጸና ነው የሚሆነው። የተፈረዱባቸው ፖለቲከኞችም ቁጭ ብለዋል። እሱ እኛን ለማየት ሲመጣ እግረ መንገድ ነው ያደረገው። በራስ ላይ ክፉ ነገር እንዳታደርግ ወዲኔ ያለ ነው ሲል መብራት ይዞ መጣ የሚል ቃል አንብባችሁ እንደሆነ አላውቅም። ወደ ውስጥም ገባና እየተንቀጠቀጠ፣ ማንቀጥቀጥ በጦር መሳሪያ አይደለም በህብረት እየተንቀጠቀጠ ወደ ጌቶች ሆይ እያዳፋ እኮ ነው ያስገባቸው። ቀየራ ህብረት ታሪክ እየተንቀጠቀጠ ገብቶ ጌቶች ሆይ ደህና ናችሁ እኮ አይደለም ያለው፣ እድን ዘንድ ታርቃችኋልና ህብረት አላችሁና አድኑኝ ባካችሁ። ኢየሱስን ሰበኩለት የሚል ቃል አንበሻ ኢየሱስንም ሰበኩለት ይልና የታሰሩበት እስር ላይ ቁስላቸው ላይ ዘይት አድርጎ እግራቸውን አጥቦ ወደ ቤቱ እዛው ነው እስር ቤቱ ሆኖ ቤቱ ወስዶ እራት አቀረበላቸው። በልተው ጠጥተው እድን ዘንድ ምን ላድርግ ሲል በኢየሱስ እመን አንተና ቤተሰብ ትድናለህ አለው። ጤነኛ ህብረት መድኃኒት ነው ብለህ ጻፍ። መድኃኒት ያለው ሰው መድኃኒት የሚሰጠው። መድኃኒት ከሌለ መድኃኒት አትሰጥም። ካልዳንክ አታድንም፣ ካልተፈወስክ አትፈውስም፣ ካልተሻገርክ አትሻገርም፣ ካላመለክ አታስመልጥም፣ ካልተጽናና አታጽናናም፣ ከሌለ አትሰጥም፣ ካረካ አታስ ለሰዎች እርካታ አትሆን። ብዙ ሰው ይሄ ስላልገባው እኮ ነው መባና አስራት ሲሰጥ ሊሚትድ እንዳለው ታውቃለች። የሆነ ስፒሪት አለ እንዲያርጎ ለጌታ ይሄ በቃል ብሎ የሚያወጣ አጀንዳ ስፒሪቱን ነው የምነግራችሁ፣ እናንተ አታውቁትም። እኔ ጋብዥኝ ብልሽ ወይ ክትፎ እኮ 3000-4000 ብር የምታወጣው በአሁን ሰዓት አንድ ክትፎ አውጥተን ለመጋብዛት ለእግዚአብሔር ስትባል ክፎ ነው እኮ አይደለም፣ ስፒሪቱ ነው የምነግርህ ያለው። ህብረት ባለማድረግ ምክንያት ለእግዚአብሔር ተመን አለ። አስራት የሚሰርቁ ሰዎች እኮ ምክንያት አላቸው።
ለምን ይመስላል ወጥተህ የሆነ ቦታ ለመሄድ ራይድ መጠቀም ችግር የሌለብን የምታወጣው ለጌታ ቤት አንሶ የምታወጣው ለምን ይመስላል? ተመን ስፒሪቱ ከህብረት ጋር ይገናኛል። የትኛውም ስጦታው ትልቅና ትንሽ አይደለም። ጤነኛ ህብረት ጤነኛ ስጦታ ነው። በፍቅር ተቃጠሉ። አሜን። የታረቁ ሰዎች ህብረታቸውን ይጠብቃል። ኢየሱስ የሰጠን ትልቁ እውነት ይሄ ነው። እኔ በጣም እነፋረቃለሁ፣ አለቅሳለሁ። ሳለስ ግን ሁለት ነገር ላይ ነው የማለቅሰው። የመጀመሪያው መዝሙር ስሰማ፣ በነገራችን ላይ መዝሙር ስሰሙ የምታለቅሱ ሰዎች ካላችሁ እንደኔ ጤንነት ነው ብሎኝ ነው ጌታ። ብዙ ዘመን ጥያቄ ነበር ለኔ ብቻ ነው የማለቅሰው ምናምን ብዬ። መዝሙር ስሰማ እንባንባ ካለ የጤንነት ምልክት ነው። ምን ነው እና ስትንበረከክ ሶፍት በሶፍት ካደረገ ምናምን በጣም ጤንነት ነው። እዛ ጋር ከተነፋረክ ሌላ ቦታ ትስቃለህ። ህብረትና መገኝ ለማንም አታወራው የማተነፍሰው ግራ ገባኝ ምለው እኮ እዛ ጋር ነው። እኔን የሚፈልገኝ ሰው ሁሉ ለመፍትሄ ነው። እናንተ ሌላ ቦታም ምን እናስብ ብሎ ትልልቆች ይጠይቁኛል። እንዲያስበን ነበር እኔ ላይ ያለውን ስላወቀኩ። እኔስ ግራ ግብት ሲለኝ ለማን ይሄዳል? ብርክክ ብዬ አንተ ታውቀዋለህ፣ ይሄን ነገር ታየዋለህ፣ እባክህ ግራ ገብቶኛል። ቅድም ለኪያ እየነገርኳት ነበር። የጸለይኩትን ጸሎት በሙሉ እኔና እሱ ያወራነው ነው። ባህሬን ያለች አንድ ነብይ ቮይስ አርጋ አይደል የሰማሽው? ቮይስ አርጋ ከትናንት ወደ እኔ ላከችልኝ። ጊዜ ስላልነበረኝ አልሰማሁትም። ዛሬ የሰማሁት ጸሎት ላይ ልነፋረቅ ስል ጨርሰሃል እኮ ባለፈው ሰምቻለሁ። ደግሞ ማልቀስ ለሌላ ነገር ካልሆነ ለዛኛው መልሳለሁ። ህብረታችሁን ማስተካከል። ካልተደወለላችሁ ሰምቲንግ ቅር የሚላችሁ ሰዎች እንዴት ዛሬ ሳትደውል ቀረህ ምናምን የምትነጫነጭ እንዲህ አቅም ያለች ሴት ወደ ላይ ይኑርሽ ይላል። አንተ ነህ ቦይፍሬንድሽ ባልሽ እንዲህ ዛሬ እንዴት ሳይደውል ከዛ ቀኑ ሙሉ ሳይደውል ማታ አምሽቶ ከደወለ አቤት አብጠሽ ጅብራ አክለሽ የምትቀበዩ እህቴ እግዚአብሔር እንደዛ አይልም፣ ግን ደውይ ይላል። አውሪ፣ በርከክ በይ፣ ተንፍስ፣ ህብረትህን አድስ፣ እፍ በል። አንዳንድ ነገር በስብሰባ አትፈታው፣ አንዳንድ ነገር በሆነ ነገር አትፈታው፣ በምክር አትፈታው፣ በጭቅጭቅ አትፈችው፣ በኃይለኝነት አትፈችው። አንድ እህት ሁለት ልጆች አሏት። አባትየው ማታ ማታ እየመጣ በጣም ነው ልጆቹንም እሷንም የሚደበድባት። በጣም ተቸገረች። ለፓስተሩ አይዳ ነገረችው። ፓስተሩ ደግሞ የዛን ቀን ወሩን ሙሉ ያወጀው የምስጋና ነበር። አመስግኑ፣ ህብረታችሁን አስተካክሉ። ዝም ብለሽ አመስግኝ። ቢያንስ ልጆችሽ አባት ስላላቸው፣ አንቺም ባል ስላለሽ፣ የሚደበድብ የሚያሳበት ስላለሽ ጌታን አመስግኝ። በቃ ልጆችሽም ያለ አባት ስላልቀሩ ስላላት ነገር ከአምላኳ ጋር በህብረት ስታመሰግን 3 ቀን አልቆየም። ሰውየው 2 ሰዓት ተኩል መጣ። ደነገጡ። መጥቶ ደንግጠው እህል ሰጥተው ቶሎ ብለው ገብቶት በማግስቱ 12 ሰዓት መጣ። ሰውየው ሊደበድበን ነው ብሎ ተደረገ። በሳምንቱ ፓስተር ጋር ሄዳ ነገረችው። ኧረ እንደዚህ ያለ ነው ሰውየው በጊዜ እየመጣ ግራም። አንቺስ ምስጋናውን አቆምሽ? አላቆም። ይሄ ህብረታዬን አስተካክያለሁ። አይ ወደ ላይ ስትስተካከል ሌላው ይስተካከላል። አንዳንድ ነገር እምቢ ያለ ለራሱ ለዛ ይመስለኛል፣ ያታገለ ለዛ ይመስለኛል። በ15ኛው ቀን ምን ቢፈጠር ጥሩ ነው? መጨረሻ ላይ ሰውየው መቶ ተቀመጠ። በሁለተኛው 15 ቀን ጌታን የምትቀበሉ ሲባል መጣ። አየ በወንጌል ስርጭት የማታመጣውን በህብረት ታመጣው። የኛ በተለይ ያሁኑ የወንጌል ስርጭት እኮ ድብድብ ነው። ጫሶስ ያደረ ማንቱ እንደዚህ እንዳለን አላውቅም። እኔ ወንጌል ጭቅጭቅ አላውቅም። እኔ ወንጌል የምስራች ነው። በፍቅር ነው የምንናገረው። ኢየሱስን ሰምቶ ደግሞ የጠላው ሰው ያጋጥሞኛል። ወንጌል ሰብኬ ያውቃለሁ። ኢየሱስን ሲቀበሉልኝ ነው። እኔን ካዩ አይቀበሉም። ኢየሱስን ማሳየት። ኢየሱስ ደግሞ ፍቅር፣ በፍቅር አሜን ነው። አታስደንግጡ ሰው ላይ። በሰላም ወንጌል በነፃነት ይሰበካል፣ ግን ደግሞ በፍቅር ጆሮ አትሰንጥቁ። ክብር ለኢየሱስ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።